ባለፈው ሳምንት የጀመርነው ትምህርት የማስታረቅ ተልእኮ የሚል ነው አይደለም? እና ሶስት ሚሰሶ የሆኑ የመልእክቱ አንኳሮችን አየን። የእርቁ ምንጭ፣ እርቁ ወይም የእርቁ መልእክት፣ ከዛ የእርቁ መልእክት ይዞ የሚሄዱ የእርቁ መልእክተኞች የሚል ነው አይደለም? ስለዚህ የእርቁ ዘላለማዊ ፕላን ባለቤት እግዚአብሔር አብ ነው። እግዚአብሔር አብ በልጁ በወልድ ሰው ከሆነ በኋላ በሱ በኩል በሱ ሰውነት ዓለምን ሁሉ ከራሱ ጋር ያስታርቅ ነበር። ዛሬም እያስታረቀ ነው። ከመስቀል በኋላም ከሞተ በኋላም የማስታረቅ አገልግሎት ምን ሆኗል? ቀጥሏል። እስከ መስቀል ድረስ ቆመዋል ብሎ የሚናገሩ ስላሉ ነው። እግዚአብሔር ወልድ ፍጹም አምላክ ፍጹም ሰው ሆኖ እንደ ሰው ደግሞ እኛንና መለኮትን የሚያስታርቅ ብቸኛ መካከለኛ ነው። መልአክ ሊሆን አይችልም፣ ሰው ሊሆን አይችልም። እኛ ብንጠግንም ማለት ነው ምንም ቢባል። ስለዚህ ይሄ የተገለጠ ሀቅ ነው። እንዴት ነው ኢየሱስ የሚለውን ነገር ተነጋግረናል። ኢየሱስ ክርስቶስ ሲሞተው ሰው ሆኖ ነው። አምላክ ሆኖ እያለ መሞት ስለማይችል ምን መሆን ነበረበት? ሰው መሆን ነበረበት። ኢየሱስ ክርስቶስ የተነሳው ምን ሆኖ ነው? ሰው ሆኖ ነው። አምላክ ካልሞተ የሚነሳም በሰውነት ነው እንጂ አምላክ ተነሳ አይባልም። አምላክ ሰው ሆኖ ምን ሆነ? ተነሳ። አምላክ ሰው ሆኖ አረገ። አምላክ ሰው ሆኖ አሁን ሰው ሆኖ በአብ ቀኝ እኛን ይወክላል። በአብ የተቀመጠው እኛን ወክሎ ነው። ሁላችንም ደግሞ በኢየሱስ ክርስቶስ ተሰውረን በማን ቀኝ ተቀምጠናል? በአብ ቀኝ ተቀምጠናል አይደለም? ኤፌሶን ምዕራፍ 2 ላይ እንደዛ ነው ብሎ ምዕራፍ 5 ጀምሮ ቁጥር 5 ጀምሮ ስታነቡ በአብ ቀኝ ተቀምጠናል፣ በኢየሱስ ተሰውረን። አሁን እዚህ ብቻ አይደለም ያላችሁት። የእናንተ ማንነት ሁላችንም አዳም ውስጥ ነበር። ታውቃላችሁ? ሁሉም አዳም ውስጥ እንደነበር የሚያምን እንዴ? ከአዳም ውጭ አልመጣችሁም። ወደዚህ ምድር ግን የተገለጣችሁት በእናትና በአባት በውልደት ነው። ወደ ኢየሱስ ክርስቶስ ደግሞ ሁለተኛው አዳም ላይም ገባን። በእምነቱ ነው የገባን ማለት ነው እዚህ። ስለዚህ አዳም ውስጥ እንደነበር እንዳልጠረጠርን ሁሉ አሁን ኢየሱስ ውስጥ ሆነን ሰማይ እንዳለን መጠርጠር የለብንም። በኢየሱስ ውስጥ ሆኜ እኔ አሁን እዚህ ብቻ አይደለሁም ያለሁት። የቱ ነው ያለሁ ተብሎ በኢየሱስ ውስጥ ተሰውሬ ያለው። ያን ጊዜ ጌታችን ኢየሱስ ሕይወታችሁ ሲገለጥ ሐዋርያው ላይ አይደለም በቆላስይስ ላይ ሕይወታችሁ የሆነው ክርስቶስ ሲገለጥ አሁን የተሰወረው ማንነታችሁ አብሮ ምን ይሆናል? ይገለጣል ነው ብለው። ስለዚህ ተራ ሰው አይደላችሁ። እኔ ተራ ሰው አይደለሁም ብሉ ስለራሳችሁ። ያው በክርስቶስ ክብር ሕይወት ውስጥ የተሰወርኩ ነኝ። ይሄንን ትልቅ የእግዚአብሔር ዘላለማዊ ግብን ለማሳካት ነው ምድር ላይ ሚሽን አገልግሎት ያስፈልገው እና እኛ እንደ እርቅ መልእክተኛ እንጂ አስታራቂ አይደለንም። እንደገና ደግሞ እርቅም አይደለንም። የእርቅ መልእክትም የኛ አይደለም። እኛ ተላኪ ነን፣ መልእክተኛ ነን ማለት ነው። ኦኬ፣ ከዚሁ ጀምረን በእንግሊዝኛ አላረኩላችሁም። እንግሊዝኛ አትቸገሩም ብዬ ማን ነው አማርኛ አትቸገሩም ብዬ አማርኛ ሰሚ ነው አብዛኛው አይደለም። እንግሊዝኛ አማርኛ የማይሰማ ሰው አለ? አማርኛ የማነባለ? ወደፊት አማርኛ ከጎን እንግሊዝኛ ከጎን አደርጋለሁ። ለዛሬው በአማርኛ ጥቅሳችን አሁንም ይሄ ነው። አንድ ላይ ስናነብ ይሄን ጥቅስ ሁለተኛ ቆሮንቶስ 5:17 እስከ 20 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፈዋል፣ እነሆ ሁሉም አዲስ ሆነዋል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ። ይሄ ኃይል ያተረኩት የዛሬ ትኩረቴ ነው። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። አሁን የኛ ላይ ነው ፎከስ የማደርገው ዛሬ። ስለዚህ ጥያቄው ምንድን ነው? አንድ ላይ እናንብባችሁ ነው። በጥያቄ ነው ብዙውን ጊዜ የማስተምረው ታውቃላችሁ። ምንድን ነው ጥያቄው የሚለው? የእርቅ ተልእኮን እንዴት መፈጸም እንችላለን? እያንዳንዳችን የዚህ ተልእኮ ተጠሪ ነን። እንዴት እንፈጽማለን ታዲያ?
ኢየሱስ ክርስቶስ የሞተለትን ጉዳይ የእርቅ ተልእኮ ሲባል ምን ማለት ነው? የእርቅ መልእክት ሲባል ምን ማለት ነው? ይህንን መልእክትስ እንዴት እናገራሉ? ሲምፕል ነው። በጌታ ቤት ብዙ መቆየት አይጠይቅም። ቲዮሎጂ መማር አይጠይቅም። ዲግሪ አይጠይቅም። እንግሊዝኛ ማወቅ አይጠይቅም። ስፓኒሽኛ ማወቅ አይጠይቅም። ሌላ የሚናገረውን ሰው ቋንቋ ማወቅ አይጠይቅም። አስፈላጊ ከሆነ እግዚአብሔር ልሳን ሊሰጣችሁ ይችላል። አስፈላጊ ከሆነ ልሳን ሊሰጣችሁ ይችላል። ሐዋርያቱ ለምሳሌ የኢየሱስን ተአምራት በልሳኖቻቸው ሲናገሩ ከዓለም ዙሪያ የመጡ ሰዎች ምን ይሰሙ ነበር? ያንን ልሳን ይሰሙ ነበር። ስለዚህ ዋናው መልእክቱ ነው። መልእክቱ የሚተላለፈበት ምንም ይሁን መልእክቱ ነው። ምንድን ነው መልእክቱ? በእኛ ቋንቋ የምንግባባውን ሰው ስናወራ ምንድን ነው መልእክቱ? ሁሉም ሰው ኃጢአተኛ ነው። የኃጢአት ደሞዝ ደግሞ ሞት ነው፣ የዘላለም ቅጣት ነው። የምስራችሁ ግን ለኃጢአተኞቹ ሁሉ ጻድቅ የሆነው ኢየሱስ ሰው ሆኖ ሞቶልሃል። ኢየሱስ ምን ሆኖልሃል? ሞቶልሃል። በኢየሱስ ክርስቶስ በፈሰሰው ደም ኃጢአቴ ይታጠባል። ንስሐ ብትገባ የዘላለም ሕይወት በነፃ ታገኛለህ። ሲምፕል ይኸው ነው። ለማለት ታዲያ ኢየሱስ ይወድሃል፣ ሞቶልሃል። አንድን በኃጢአት ልምምድ የታሰረን ሰው እንደዚህ ስትሉት እና ወንጌል ስትመሰክሩ ያለቀሱ ሰዎች አልገጠሟችሁም እንዴ? እኔ ገጥመውኛል ብዙ ጊዜ። እኔ ሃይ ስኩል እያለሁ በምስክርነት ነው የምታወቀው። ልጆች በእርግጫ በቃ ያሾፍብኛል። እኔ አሁን እሺ የት እጄ ሊቀበል መንገድ ላይ ሊጠብቀው ምናምን፣ እሺ አሁን እኔ ቢቀበል ስንት ብር ታገኛለህ ምናምን ይላል። ያው ጨለማው ስላሉ ይሄ ሪፍሌክሽን ሁሉ ተቋቁሜን ነው ኢየሱስን በፍቅር መግለጥ አለብን። እሺ ይቀበላሉ፣ የት ደርሰዋል ብሉ ሰዎች አሉ። ነገር ግን ስትል የኛ አፕሮች ፍቅር ነው። ለምን? ከዛ ጨለማ እንዲወጡ ነው። ኢየሱስ ክርስቶስ ፍቅሩ ከነካን፣ እኛን ከለወጠን ለዛ ሰብ ተስፋ አለ። 4 መልሶችን ሰጣችኋለሁ ስለምሮጥ ስክሪንሻት መውሰድ ትችላላችሁ። ለዚህ ነው ይሄን ስላዲ ያመጣሁት። እነዚህን 4 መልሶች አሉ። አንደኛው እንዴት ነው ይሄን ተልእኮ መፈጸም የምንችለው? እንደ አዲስ ፍጥረት በመኖር ወንጌልን ይህንን የእርቅ መልእክት ይህን የፍቅር መልእክት ብዙዎች እንዲሰሙን ካስፈለገ እኛ እንደተለወጠ ሰው መኖር አለብን ነው። ከዛ ይጀምራል። አለበለዚያ ሰዎች ጆሮ አይሰጡንም አይደል? እዚህ ጋር በልሳን ብለን ብዙ ልሳኖች ባይተረጎምም ተናግረን ስንወጣ ግን የምንሳደብ ከሆነ ማን ነው የሚሰማን? ስለዚህ እንዴት ተለወጠ ሰው ኢየሱስ እኛን ለውጠው የኢየሱስን ጣዕም በእኛ ህይወት ማየት አለባቸው። ለዚህ ነው ጳውሎስ የሚለው ምንድን ነው? ማንም ቢሆን በክርስቶስ አዲስ ምንድን ነው? ፍጥረት ነው። አሮጌ ነገር ምን ሆኗል? አልፈዋል። ስለዚህ አሁን እኛ ማወቅ ያለብን አንድ ምስጢር ነግራቸዋለሁ እንዳለ ጳውሎስ፣ እኔ ለክርስቶስ ለመኖር የውስጥ መንፈሴ ይተጋል። ሌላ ደግሞ ህግ ይሄንን የክርስቶስን ህይወት የሚቃረን ደግሞ የተደበቀ ህግ ይታየኛል። ያንን መታገል አለብኝ ይላል። በውስጡ ጦርነት ውስጥ እንዳለ ይናገራል ጳውሎስ አይደለም? በዚህ በሮሜ 7:8 ስታነቡ በጌታ ቤት በጌታ ሆነን ከጨለማ ወደሚደነቅ ብርሃን መጠናል ብንልም ስጋችን ገና ትንሣኤ አካል አላገኘም። በዚህ በስጋችን ውስጥ ያለው በደማችን ውስጥ ያለው የአዳም ባህሪ ስቲል ይተኛል እንጂ አልጠፋም፣ አልሞትም። ጎን ለጎን አዳም ተኝቷል እንጂ አልሞትም ተባባሉ። ተኝቷል እንጂ አልጠፋም አለ እኮ። ይሄን ለማረጋገጥ እኮ አንዱ ሰው በቡጥ ማለት ነው የስድብ ናዳ ነው የሚያወርድባቸው። በአሜሪካ ነገር መምታት ቢከለከልም ስድብ አይከለከልም። ስለዚህ ያ አሮጌው ሰው ውስጣችን አለ፣ ተኝቶ ነው ያለው። የማስተኛው ክኒን ደግሞ በየጊዜው የምንቀልበው የእግዚአብሔር ቃል ነው። ለዚህ ነው
የእግዚአብሔርን ቃል ሁሉ ጊዜ የምንማረው ለዚህ ነው። ሁሉ ጊዜ የምንጸልየው ለዚህ ነው። በመንፈሳዊ ነገር ትጉ የሚባለው ለምን? ያ አዳም ተነስቶ ጉድ እንዳያረገን ነው። ስለዚህ ተሸክመ ነው የምትዞረው አዳምን። ጎረቤት ነው ግን አትቀስቅሱ፣ ቡና ብሬ ያጠጣ ነው ያልኩት ነው አይደለ? አትቀስቅስ እስክንገላግል። ለዚህ እኮ ነው ከዚህ ለሞት ከተሰጠ ስጋ ማን ያድነኛል ያለው ሐዋርያው። ማን ያድነኛል? ስለዚህ አሁን ይሄን አሮጌን አሸንፈን እንደ አዲስ እንደተለወጠ ሰው የምናሳየው ህይወት ከምንናገረው ንግግር በሰዎች ህይወት ላይ ተጽዕኖ ያመጣል። ስለዚህ የምንኖረው ኑሮ ጌታን ተቀበልን በኋላ በሶሳይቲ መካከል፣ በመስሪያ ቤት፣ በስራ ቦታ፣ በቸርች መካከል፣ በህብረት መካከል፣ በጎረቤት መካከል፣ በዘመዶች መካከል ሰዎች ሲያነቡን ማንን ነው የሚያነቡት? እሱ ተለውጧል ነው ብሉት ወይስ እሱስ እንኳን አድራሻ ነው የቀየረው? ባክ 01 ነበረ ወደ 02 ሄደ። በቃ nothing change። እዚህም ሌባ ነበረ አሁንም ገብቶ እዚህ ሌባ ነው። እዛም ዝሙት ሰራ ነበረ አሁንም ባክ እዚሁ ዝሙት ሰርቶ ቸርች ይመጣል። ምንም ለውጥ የለውም። እዚሁም ሐሜተኛ አበጣባጭ ነበረ እዚህም ገብቶ ያበጣብጣል። እዛም ደግሞ ሰዎችን ያጋጭ ነበረ በጎሳ በዘር በምናምን ጎጠኛ ነበረ እዚህም ገብቶ ደግሞ ያቧድናል። የምንባለን ወይስ የክርስቶስ ፍቅር ይገለጥበታል ነው የምንባለው? ሰዎች ስለኛ ምን ይላሉ? እኛ ለራሳችን መቼስ ለራስ ሲቆርሱ አሳንሱ የሚል ማህበራዊ ጥቅስ አለ አይደል? ለራስ ሲቆርሱ ምን ያደርጉ? አሳንሱ። ሰው መቼስ ለራሱ የሆነ ነገር ምንም አይልም። ዋናው ትክክለኛው ነገር ግን ሰዎች ስለኔ ምን ይላሉ? ስለዚህ እግዚአብሔር በዚያ አቅጣጫ ይርዳን። ይሄ የእርቅ መልእክት እንድትተላለፍ ከተፈለገ ያ የእርቁ መልእክት እኔን ራሱ ቀይሮኝ ታረቀኝ መባል አለበት ስሜ። ከዚያ አቅጣጫ የእናንተ ስም የዛሬ ጠዋት ስማችሁ ታረቀኝ ነው። እግዚአብሔር እኔ ነው እኔ የእርቁ መልእክት ሳላወራ በፊት እግዚአብሔር እኔ ነው ምን አድርጎኛል? ታርቆኛል። ምን ነው ሰሞኑን ላይ አትስማማችሁም እንዴ? እግዚአብሔር ታረቀኝ ናችሁ በዚህ ጠዋት። ስለዚህ እንደ ታረቀኝ ተመላለሱ ማለት ነው። የእግዚአብሔር እርቅ እንደተቀበለ ሰው ተመላለሱ። ሁለተኛው እንደ ክርስቶስ አምባሳደር የላይኛውን የሚያጠናክር ነው። ይሄኛው ግን ምንድነው? ሞር ኃላፊነትና ነው። አምባሳደር ማለት የአንድን መንግስት አገር ውክልና ተቀብሎ እንደ አገሩ አክት የሚያደርግ ማለት ነው። የራሱ ፍቃድ የሌለው፣ የራሱ ፖሊሲ የሌለው፣ የራሱ ህግ የሌለው፣ ነገር ግን የአገሩን ህግ፣ የአገሩን ፖሊሲ፣ የአገሩን ስርዓት፣ የአገሩን ጥቅም የሚያስጠብቅ ማለት ነው። ስለዚህ እንደ ባለስልጣንም ነው እዚህ ጋር ማለት አለብን። እንደ ተራ ሰው መሆን የለብንም። እኛ የሰማይ መንግስት እንድራሴ ሆነን በምድር ላይ የምንራመድ ሰዎች ግን ቁም ነገር እንኳን ባያረጉን ትልቅ እግዚአብሔር ክብር ያለብን የእግዚአብሔር ዕቃ ተሸክመን በሰፈሮች መካከል በከተማ መካከል የምንጓዝ ልዩ ሹመኞች ነን። ሹመታችንም የእግዚአብሔር እንድራሴዎች ነው የምንባለው። በአማርኛው አምባሳደር ብሎ ማለት ነው እንግሊዘኛው። እስቲ አምባሳደር የሆናችሁ የእግዚአብሔር መንግስት አምባሳደር ነኝ የምትሉ እስቲ ስለዚህ ይሄን ስልጣናቸውን አክብሩት። እናንተ ተራ ሰዎች አይደላችሁም። እንደ አምባሳደር እንደ ባለስልጣን ተመላለሱ። እርቅ የተሸከምነን ምንድነው? እኛ ዋና ተልእኳችን ይሄንን ክርስቶስ ሞቶልሃል የሚለውን የተሰቀለው ክርስቶስን መስበክ ነው። መጽሐፍ ቅዱሳችን ምን ይላል? አንደኛ ቆሮንቶስ ምዕራፍ 8 ቁጥር አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እኛ የተሰቀለው ክርስቶስን ምን እናደርጋለን? በቃ ይሄ ነው የኛ መልእክት። የኛ መልእክት ባጭሩ ኢየሱስ ምን ሆኖልሃል? ሞቶልሃል። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን የእግዚአብሔር ኃይል ነው። እዛው አንደኛ ቆሮንቶስ 1 ቁጥር 18 ላይ ስለዚህ ኢየሱስ ሞቶልሃል የሚል ነው። ሞቶልሃል የሚል ነው የኛ መልእክት። ይሄንን እንግዲህ መልእክት መናገር የምንችለው
ይህን ኃላፊነት ይዘን ነው። ሶስተኛው ምንድን ነው የምታያቸው? ሶስተኛው ምንድን ነው? በእኛ ጥበብ በእኛ ጸሎት አንደገፍ። ስንጸልይ እንኳን የማንን አቅም እንፈልግ? የእግዚአብሔርን ኃይል እንፈልግ። ስለዚህ የእርቅ መልእክት ተጽዕኖ እንዲፈጥር በመንፈስ ቅዱስ መደገፍ። ለውጥ የሚያመጣው እግዚአብሔር ነው። የኔ ድርሻ ምን ማድረግ ነው? መናገር ነው። አንዳንድ ጊዜ ሃይስኩል ያለው ወንጌል የነገርኳቸው የሰደቡኝ ያንቋሻሹኝ ሰዎች ከ10 ዓመት በኋላ ጌታን ተቀበሉ። አሁን አገልጋይ የሆኑ ብዙ ሰዎች አሉ። ምራቅ ተፉብኝ ሁሉ አሁን ተለውጦ በተራቸው ምራቅ የሚተፈባቸው ሰዎች አሉ። ያው በሰፈርኩ ቁና ያው ይሰፈራሉ ያገሩ ሰው እንደሚለው ማለት ነው። እና ጳውሎስም እኮ አሳዳጅ ነበር። እሱ ምን ሆነ? መጨረሻ ተሳዳጅ ሆነ። ስለዚህ አሁን ለውጥ አሁን ሊታይ ይችላል፣ በኋላ ሊታይ ይችላል። በየትምህርት ቤቱ በዩኒቨርሲቲ አሁን እቺ ወጣት የምታወራው ትውልድ ላይ መስራት ነው። ቀላል ነገር አይደለም። አሁን የሚዘራው ነገር በኋላ ይበቅላል። ስለዚህ አንድን ሰው አግኝታችሁ አሁኑኑ ጌታን መቀበል የለበትም። አሁን እሺ ተመልከት እጅህን አንሳ መባል የለበትም። ምላሹን ኤኒ ታይም ሊሰጥ ይችላል። የኛ ድርሻ ግን መንፈስ ቅዱስ ይህንን ግለሰብ በኔ ውስጥ አልፎ በተናገረው ቃል ይህንን ሰው ይለውጣል ብላችሁ እመኑ። የማን አምባሳደር ናቸው? የእግዚአብሔር አምባሳደር ናቸው። አሁን ከእናንተ ጋር ነው የሚሰራው። በየቀኑ መንፈስ ቅዱስ በውስጣችሁ አለ። ስለዚህ ከቃላችሁ ጋር ማን ይሰራል ማለት ነው? መንፈስ ቅዱስ ይሰራል። ይሄንን ሐዋርያ ሥራን ማለት ትችላላችሁ። ሐዋርያ ሥራ ምዕራፍ 2 ቁጥር 37 ላይ ምን ይላል? ይሄ ጠቅላላ ምዕራፍ 2ን ስታነቡ በዓለ ሃምሳው ቀን መንፈስ ቅዱስ ከወረደ በኋላ ትልቅ ጀማ ስብከት ነበረ። አጭር ስብከት። ጴጥሮስም ተነሳና ይላል አይደለም እንዴ? እናንተ መጨረሻ ላይ የተናገረው ስለ ኢየሱስ ክርስቶስ ከጥንት ከብሉይ ኪዳን ዘርዝሮ እናንተ የሰቀላችሁትን፣ አሁንም መስቀሉ ላይ ነው መልእክቱ። እግዚአብሔር አብ ምን አደረገው? ከሙታን አስነሳው። እንግዲህ ይሄ የምታዩትን መንፈስ ቅዱስ እኛ ሰክረን አይደለም፣ እሱ ወደ ላይ ሄዶ ያፈሰሰው ጉዳይ ነው። ይሄኛ ለኛ ብቻ ደግሞ አይደለም፣ በሱ ለሚያምኑ ሁሉ የእግዚአብሔር ጸጋ ለሁሉ የተፈቀደ ነው። ልባቸው ምን ሆነ ይላል? ቁጥር 37 ላይ የሰሚዎቹ ልብ ምን ሆነ ይላል? ተነካ። ምናቸው ተነካ ይላል? 37 ላይ ልባቸው ተነካ። ከዛ ቀጥሎ ምን ጥያቄ ጠየቁ? ቁጥር 38 ላይ እንግዲህ ወንድሞች ምን እናርግ ትወዳላችሁ አሉ። ልክ ወንጌል እየመሰከራችሁ እየሰበካችሁ እንደዘነ ምላሽ ወዳው ከሰጠው ተንበርከክ ብላችሁ ጌታን አስቀብሉ። ምላሽ ካልሰጠ ደግሞ አንድ ቀን ጌታ መንፈስ ቅዱስ ያመጣል ብላችሁ ተውት። እነዚህ አክሽን ወዳው ነው የወሰዱት። ስለዚህ ንስሐ ግቡ ትድኑ ዘንድ እያንዳንዳችሁ ንስሐ ግቡ፣ ከዛም በጌታ በኢየሱስ ስም ተጠመቁ አሏቸው። ስንት ሺህ ሰው ጌታን ተቀበለ? 3000 ሰው። የ3000 ሰዎችን እኮ ልብ ያገኘው በመንፈስ ቅዱስ የተወረወረው የቃሉ መዶሻ ነው። አታችኋል። ስለዚህ ስንወጣ ስንናገር በማን እንደገፍ? በመንፈስ ቅዱስ። እኛ ደግሞ መንፈስ ቅዱስ ከኛ ጋር እንዳለ እናምናለን። ስለዚህ የማወራው የአእምሮ ጉዳይ ብቻ አይደለም፣ የማወራው አእምሮአዊ ብቻ አይደለም፣ የማወራው የስፒሪቹዋል ጉዳይ ነው፣ የመንፈስ ጉዳይ ነው ማለት አለብን። እና ሌላኛው የምታዩት ሌላ ቀጥሎ ያለው ጥቅስ 16 ላይ ሊዲያ የምትባል ልጅ አለች። እኔ ባለቤት ስሟ ሊዲያ ነው። ሳገባት ነው እኔ ስሟን ራሱ የቀየርኩ ሊዲያ። ምክንያቱም ወንጌል ብቻ ሳይሆን እኔንም ልቧን ከፍታ ስለተቀበለች ማለት ነው። የተባረከች ልጅ ናት እኮ። ምክንያቱም 100 ብር ደመወዝተኛን የሚቀበል ሴት በዚህ ዘመን አለ? እስቲ እውነት እንነጋገር። የለም። ዶላር አላልኩም፣ 100 ብር የኢትዮጵያ ብር። እኔ ሙሉ ጊዜ ቸርች አገልጋይ ነኝ። ወጣት ሆኜ በ23 ዓመቴ ነው ያገባው። በ23 ዓመቴ ሳገባ የኔ ደመወዝ 100 ብር ነው። 100 ነው። አብዛኛው ደግሞ 100 ነው። በተለይ ደግሞ ቅድም እቺ ወጣት ምን ትዝ አለኝ? አገር ቤት አንድ መለክ ክርስቶስ ይባላል። ታውቃላችሁ አይደል? እስቲ አንድ መለክ ክርስቶስ የምታውቁ ይቆያችሁ፣ ወጣቶች እንኳን እንዳታውቁ። እስቲ አንድ መለክ ክርስቶስ የምታውቁ ሰው አቅምኩ። በቃ እኛ በአንድ መለክ ክርስቶስ ታች ቴዎሎጂ ውስጥ አልፈን ነው እዚህ የደረስነው። ዝም ብላችሁ ነው እንዴ? እና አንድ ዓመት ወደ እሽት ወደ ማተሻ ትገባለህ፣ በችግር ትታሻለህ። ስለዚህ ጫማ ቆጣሪ የለውም እንጂ ውሃ ያፈሳል።
በቃ በካርሲ ውስጥ ውሃ እየገባ ገጠር ለገጠር ሲተ ቦጭ ቦጭ ቦጭ። ከዛ ሰው ቤት ስትገባ ሽንት ቤት ነው የምለው። የሰው ግቢ ታገማለህ። በቃ ምንም ምርጫ የለው። ታች ቴዎሎጂ ነው፣ ታች ቴዎሎጂ ነው። ለዚህ ልቧን ከፍታ ስለተቀበለችኝ በዚህ አይነት ላይፍ እያለሁ ስለተቀበለችኝ እኔ ስሟ ይቀየር አልኩኝ። ወላጆች ያወጡላትን ስም እሷን ጠይቁ አልነግራችሁም፣ ግን ሊዲያ አልኳት። እሺ ለሊዲያ አጨብጭቡላት። እሷም ሊዲያን እንደ እግዚአብሔር ሊዲያ ደገፋን እንደ እግዚአብሔር ሰውነቱን ተቀበለችው። አንድም ወላጆቿ አልተቀበሉኝም። አንድም። ለምን? ድሃ መናጢን ማን ይቀበላል? እስቲ ያስቡ። እቺ ሊዲያ የምትባለው ልቧ ለማን ክፍት ነበር ይላል መጽሐፍ ቅዱስ? ለእግዚአብሔር ቃል። ግን ልቧን ክፍት ያደርገው ማን ይመስላችኋል? የእግዚአብሔር መንፈስ። ያለ እግዚአብሔር መንፈስ የሰው ልብ እንዴት ይከፈታል እናንተ? መጽሐፍ ቅዱስ እኮ ብሎ የሰው ልብ ምንድን ነው? እጅግ ክፉ ነው። ታዲያ መንፈስ ቅዱስ ሲነካ ያ ድንጋዩ የሥጋ ልብ ይሆናል። እና ልቧን ከፍታ ተሰማቸው ነበር። ወዲያውም ጌታን ተቀበለች። ደግሞ ሀብታም ነች እኮ። ሀብታም ሆና ነጋዴ ሆና ቢዝነስ ማን ሆና። ብዙውን ጊዜ እኮ ገንዘብ ያላቸው ሰዎች ለእግዚአብሔር ነገር ለመንፈሳዊ ነገር ብዙ ክፍት ላይሆኑ ይችላሉ። እችኛው ግን በቃ ልቧ ክፍት ነው። የእግዚአብሔር መንፈስ ነው የቀየረው። ስለዚህ ይሄ የሰውዬ ሀብታም ነው፣ ይሄ ሰውዬ ባለስልጣን ነው፣ ይሄ ሰውዬ ሌጋል ኢንቨስቲጌተር ነው፣ ይሄ ሰውዬ አይስ ነው። በቀደም አይቼዋለሁ፣ አንዱን ሰውዬ ሲያስሩ አይቼዋለሁ አትበሉ። የትኛውንም ልብ የሚያንበረክክ ሕያው መንፈስ ቅዱስ በእናንተ ውስጥ አለ። ሌላው መንፈስ ቅዱስ የሚረዳችሁ ምንድን ነው? እዚህ ሌላኛው ጥቅስ የምታዩት ቁጥር 6 እስከ 7 የእሷ 16 14 እስከ 15 ያለው ነው። ሐዋርያት ሥራ 16 ላይ ነው እያብራራው ያለሁት። ሌላ የተማርኩት ነገር ምንድን ነው? እዚህ ሁለት ቦታ ላይ መንፈስ ቅዱስ አንዳንድ ጊዜ ይጸልያሉ። ሐዋርያቶች ዝም ብሎ እንደ ዘመኑ ኮንፈረንስ የፈውስና ተአምራት ቀን ነው ምናምን ብሎ ፖስት አይለጥፉ፣ ማስታወቂያ አይለጥፉ፣ ፍላየር አይለጥፉ። በርከክሉና አሁን በዚህኛው ወረዳ በዚህኛው ከተማ ወንጌልን ሰብክናል፣ የሚቀጥለው መንፈስ ቅዱስ ሆይ የት ከተማ ነው የምንሄደው ብሎ ይጠይቃሉ። ግን አንዳንድ ጊዜ ባለ አእምሮ የሆኑና የሆነች ጂኦግራፊካሊ ሾርት ከት ምናምን መቆምኑና ወደና ቅርብ ከተሞች ወይም ወረዳ ጎራ ማለት ሲሉ ማን ከለከላቸው ይላል? መንፈስ ቅዱስ ከለከላቸው። ሁለት ጊዜ ነው የከለከላቸው መንፈስ ቅዱስ በዚህ ጥቅስ ላይ። ምንም ማለት ነው ይሄ? ውጤታማ የምንሆነው ምንድነው? መጸለይ ያለብን አንተ በፈቀድከው መንገድ እንጂ በኔ ሲስተማቲክ አይሁን፣ አንተ ምራኝ። ምክንያቱም በኔ ውጤታማ መሆን አልችልም። ኢቭን እንኳን እንደዚህ ሚራክል የሚታይባቸው ሐዋርያቶች በአእምሮ ሄደዋል። መጥፎ አስበው አይደለም እነሱ መጥፎ አስበው አይደለም። ነገር ግን በጊዜው በጣም ሴንሲቲቭ በሆነ መልኩ መንፈስ ቅዱስ ጋድ ያደርጋቸው ነበር። አንዳንድ ከተማ ላይ ነው ይላቸዋል። እግዚአብሔር መንፈስ ሁሉ ነገር ያውቃል አይደል? አንዳንድ ከተማ ደግሞ ኦኬ ይላቸዋል። ስለዚህ ለግለሰብ ብንናገር፣ ለፋሚሊ ብንናገር፣ ጀማ ስብከት መንገድ ላይ ብንናገር ውስጣችን ከመንፈስ ቅዱስ ድምፅ ጋር ይስማማ። ስለዚህ ውስጣችን ሙሉ ሲሆን በሱ ተደግፈን እንመራ። ስለዚህ ድምፁን ደግሞ ለመስማት ሴንሲቲቭ እንሆን። የት ነው መንፈስ ቅዱስ ያለው? ውስጣችሁ። ከሌላ ሰፈር የሆነ ፖስታ ይዞ የሚመጣ መልእክተኛ አትጠብቁ፣ ውስጣችሁ አለ። አራተኛ የመጨረሻ ነው። አሁንም ምንድነው ጥያቄው? የእርቅ ተልእኮ እንዴት መፈጸም እንችላለን? አራተኛ የእርቅ መልእክት ያልደረሳቸውን ህዝቦች ለመድረስ ተልእኮውን በገንዘብ መደገፍ። ተልእኮውን በመደገፍ በገንዘብ መደገፍ። ኦኬ ደቂቃ ጨረስኩ እንዴ? እጨርሳለሁ አለኝ አይደለም ፓስተር? ጥቂት ደቂቃ ከ10 ነው አይደል? አንድ 10 ደቂቃ ልጠቀም። ስለዚህ እንዳትወጡ ሰዎች እንዳትወጡ። ሽንት ቤት ካልሆነ በስተቀር እንዳትወጡ። ኩላሊታችሁን እንድታስጨንቁ አልፈቅድም። የእርቅ
መልእክት ያልደረሳቸውን ሰዎች በምን ለመድረስ ተላኪዎችን የሚላኩትን ስፔሻል መልእክተኞችን ደግሞ በምን እናርግ ማለት ነው? በገንዘብ እንደግፍ ነው። አሁን እንግዲህ የግል ስራ ከላይ አይተናል። አሁን ደግሞ የሚላኩትን ደግሞ መደገፍ አለብን። ዛሬ ጠዋት አንድ መለክ ክርስቶስ ብላ ውሳኔ የወሰነችዋን እህት በምትችሉት ስራ ያላችሁ ገቢ ያላችሁ ልባችሁ እንደሞላ አንድ ጊዜ ጊፍት ወይ ደግሞ በወር ከቻላችሁ ግን እዚህ ሰማችሁ ስራ ያላችሁ ሰዎች ያንን እስካን ያደርጋችሁ ሳይሆን ንገራችኋለሁ። በጌታ ፍቅር አሳስባችኋለሁ። የጽዮን ቤተክርስቲያን ወክላ ነው ሚስዮናዊ ሆና የምትለው። ይህም ደግሞ በሚስዮናዊ ጆርኒ ኦፍ ጽዮን ተብሎ በሂስትሪ ይመዘገባል። አንድ ወጣት ለአንድ ዓመት ለሚስዮንነት በጎ ፈቃደኛ ሆነ ሄደች ተላከች ተብሎ ማለት። ከዛ ወደፊት ባልና ሚስቱ ነው እንደ ፈረንጆቹ እኛም ታድለን ወደ ሩቅ ምድር ደግሞ የምንልክበት ጸጋም እግዚአብሔር ይሰጠናል። ነጮች ብቻ አይደለም እንግዲህ አሁን እኛም ይሄንን አላፍትና ወሰድ አለብን። በገንዘብ እኛ መድረስ የማንችል ሁላችንም በጋራ አንሄድም። በ18ኛው ክፍለ ዘመን በፔንቴኮስቴ ሙቭመንት ይሄ ካሪዝማቲክ ሙቭመንት ጊዜ የዩኒቨርሲቲ ተማሪዎች 80% በሚል ተካፍለው 20% የሚሆኑት ሰዎች ሚስዮናዊ ለመሆን ወሰኑ። ልክ አሁኗ ወጣት እንደወሰነች 80% የሚሆኑት ደግሞ ገንዘብ እየሰሩ የተላኩትን ሰፖርት ለማድረግ በዛ መልኩ ነው አፍሪካ፣ ኤዥያ፣ ላቲን አሜሪካ የምዕራቡ ቸርች ሚስዮናዊ የላከው ወንጌል የተቀጣጠለው። የተማሪዎች ውስጥ እግዚአብሔር መንፈስ ቅዱስ ቢያስነሳ ዩኒቨርሲቲን ቢያነቃንቅ እኮ ትልቅ ለውጥ ነው የምናየው። ስለዚህ ያንን ነገር እሳት ያምጣ ጌታ። የአሜሪካን ዩኒቨርሲቲዎችን ተማሪዎችን በወንጌል እሳት በዚህ በሚሽን እሳት ያንድድ ጌታ። ያ ይሄ ትኩስ አይደል? የተልእኮ ተላኪዎች በመንፈስ ቅዱስ ይሰራሉ። ነገር ግን በምድር ላይ ምን ያስፈልጋቸዋል? ድጋፍ፣ እንጀራ፣ መኖሪያ፣ ምግብ፣ መጓጓዣ፣ ትራንስፖርት፣ የጤና አገልግሎት። እነዚህ ነገር በመንፈስ አይደሉም። እነዚህ ነገሮች በገንዘብ ነው የሚገዙት። አሁን እንጀራ በመንፈስ አይበላም። እንጀራ በምንድን ነው የሚበላው? በቃ በመንፈስ ጠጣ። ስለዚህ እንጀራ ደግሞ በምን ይገዛል? በምን ይገዛል እንጀራ? እናንተ በመንፈስ በምን ይገዛል እንጀራ? አሁን እቺ ልጅ የምትሄድበት ቦታ ላይ ስራ አልቀጥርም ባላለች ወላጆቿ የራሳቸው ቢል አላቸው። የሚችሉትን አቅም ሊያደርጉ ይችላሉ። አሁን እቺ ልጅ ካልበለችና ከሳች ብትባል እንደ ነውር አይደል እንዴ? የእርቅ ተልእኮን በገንዘብ የደገፉ ወገኖች ከመጽሐፍ ቅዱስ እኔ ይሄንን ነው 4 አይነት ሰዎችን እናያለን፣ 5 አይነት ሰዎችን እናያለን። አንደኛ የፊልጵስዩስ ቤተክርስቲያን ሐዋርያው ጳውሎስን በወንጌል አገልግሎት ደግፈዋለች። ይሄኛው በደንብ ይታያቸዋል። እኔ ስክሪንሻት ከወሰዳችሁ ጊዜን ይቆጥብልኛል። ይሄን ሁሉ ስላይድ ማስቀመጥ። ስለዚህ አሁን ዋናው ትኩረቴ እዚህ ላይ ነው ዛሬ። በገንዘብ ሚሽንን መደገፍ መጽሐፍ ቅዱሳዊ ነው። አዎ። ከማን እንማር? ከሐዋርያው ጳውሎስ ሚስዮናዊ ጉዞ እና የኢየሱስ ክርስቶስ ምድራዊ አገልግሎት በነበረበት ጊዜ ሐዋርያው ጳውሎስን የፊልጵስዩስ ቤተክርስቲያን ራሱ ተካዋ ፕላንት ያረጋት ሐዋርያው ጳውሎስ ነው እና በጣም ዋና አጋሮቹ ነበሩ በገንዘብ ድጋፍ ላይ። በተሰሎንቄ እያለ ነው ስጦታ ይላኩለት። ተሰሎንቄ ደግሞ እያለ ስጦታ ለምን ተላከለት? ከተሰሎንቄ ወገኖች እነሱ ምኖች ስለሆኑ ላይ እዛ ጋር አስቀምጫለሁ። ተሰሎንቄ እያለ ነው የተቀበለው። ተሰሎንቄ እያለ የተቀበለ ምክንያት በተሰሎንቄ ያሉ አዳዲስ አማኞች ስለሆኑ ጳውሎስ ከነሱ ምንም ነገር መቀበል አልፈቀደም። በገዛ እጄ እየሰራው ያለው እዛ ጋር ነው። በገዛ እጄ እየሰራው እንጂ ከማናችሁ ምንም አልተቀበልኩም፣ ማናችሁም ላይ አልከበርኩም። ስለዚህ ሐዋርያው ጳውሎስ አንዳንድ ጊዜ ስጦታ ይቀበላል ለአገልግሎቱ፣ አንዳንድ ጊዜ ደግሞ ያዳምጣል መንፈሱን። ለምን መዋለው ጥሩ ቴንት ሜከር ነው፣ ጥሩ ድንኳን ሰፊ ነው። ስለዚህ አገልጋዮች
ይህንን በተመለከተ ስለ አገልጋዮች ስናስብ ጥቅስ አለ አይደለም እንደ ለአሌክስ አቃብልኝ እና እሱ ያምብልኝ ፓስተር ያችን ስፒከር ቅርታ ጋር አንደኛ ጢሞቴዎስ 5 አንደኛ ጢሞቴዎስ 5 ቁጥር 17 እና 18 እዚህ ላይ ስላላካተትኩት ነው። በጌታ በኢየሱስ ክርስቶስ ማንባለው በመልካም የሚያስተዳድሩ ሽማግሌዎች ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል። ቁጥር 18 መጽሐፍ የሚያበራየውን በሬ አፉን አትሰር፣ ደግሞ ለሰራተኛ ደመወዙ ይገባዋል ይላልና። ታንኪዩ ጌታ ይባርክ። ይሄንን ደጋግማችሁ አንብቡ እና በማስተማር በመስበክ የሚደክሙ ሽማግሌዎች ስንት ክብር ይገባቸዋል? እጥፍ ክብር ይገባቸዋል። ተጣጥፈን እንደዚህ እንስገድላቸው ማለት አይደለም። ኦኬ እጥፍ ክብር ማለት እናንተ ከምታገኙት ኢንካም የተሻለ ያገኙ ማለት ነው። በቃ ሌላ ምንም መገለጥ የለውም። ቀጥሎ ያለውን ከብሉይ ኪዳን ኮት ያደርጋል ጳውሎስ ከዘዳግም ምዕራፍ 25 ቁጥር 4 ላይ የሚያበራየውን በሬ አፉን አትስር ይላል። ይህንም በአዲስ ሁለት ቦታ ጠቅሶታል። አንደኛ ቆሮንቶስ 9 ላይም ጠቅሶታል። የቆሮንቶስ ቤተክርስቲያን ባህሪዋን ሲያይ ምንም መቀበል አልፈለገም። መብት አለኝ አለና ይህንን ጥቅስ ጠቀሰ። ደሴም ጥቅስ ነገር ግን በገዛ እጄ ከእናንተ አልቀበልም አላቸው እና እነዚህ በማስተማር በእግዚአብሔር መንግስት ውስጥ ኮኦርዲኔተር የሆኑ የቸርች መሪ አገልጋዮች ናቸው። ይሄኛው ሽማግሌ፣ መጋቢ፣ እረኛ፣ ኤጲስቆጶስ የሚለው ለአንድ ኦፊስ የተሰጠ ነው። እረኞች፣ መጋቢዎች እና ኤጲስቆጶሳት እና ሽማግሌዎች የሚለው አሁን ከፕሮቴስታንት ሪፎርሜሽን በኋላ በመካከል የመጣው ይሄ በየ2 ዓመቱ በየ3 ዓመቱ የሚሻሩትን የሚመለከት አይደለም። ምክንያቱም በዘመናት መካከል የመጣ አሰራር ነው። የቸርች ተጨማሪ አሰራር ነው እንጂ ሽማግሌ የሚሻርበት መጽሐፍ ቅዱስ ላይ የለም። ይሄኛው መጽሐፍ ቅዱስ አሁን የጠቀስ ነው የሚያወራው ሁል ጊዜ ሙሉ ህይወታቸውን የእግዚአብሔር መንግስት ኮኦርዲኔት ለማድረግ ሊድ ለማድረግ የተሰጡ የአምስቱ ኦፊሶች መካከል እረኞችን የሚመለከት ቃል ነው። ይሄ እረኛ የሚለው ዳይሬክት ስራቸውን የሚያመለክት ሲሆን ይሄ ሽማግሌ ወይም ኤጲስቆጶስ የሚለው ደግሞ ሊደር መሆናቸውን የበላይ ተመልካች መሆናቸውን የሚያሳይ ነው። በሶስቱም ቃላት የተጠቀሱ ግን ደሴም ኦፊስ ነው። ይሄን እንድትረዱ ነው የምፈልገው እንጂ አሁን እኛ ተራ በተራ ሽማግሌ የሆነ ሰዎች ደሞዝ ክፈሉን እንዳል እንድታቁ ማለት ነው። እንደዛ ነው። ሙሉ ጊዜ የሰጠው ሙሉ ጊዜ የሚለው እንግዲህ ከብሉይ ኪዳን የተጀመረ ኮንሰፕት ነው። ሌዊ ከ12ቱ ነገዳት የቤተ ክህነቱን ስራ እንዲሰራ የተሰጠው ቃ እርሻ የለውም፣ ርስት የለውም፣ አይሰራም። ከዛ ነው የቸርችም ብሉይ ኪዳን ላይም ጳውሎስ እያመጣ የሚያበረየውን በሬን አፉን አትስር ያለው ለምን? ለሰራተኛ ደሞዙ ይገባዋልና። ስለዚህ እጥፍ ክብር የምትባለው የትኛው ነች ማለት ነው? እስቲ ደሞዙ አብሉ። ኦኬ ደሞዙ አብሉ። ስለዚህ ደሞዙ እጥፍ ክብር ካልሆነ ፊት ለፊት የተቀመጡ ፓስተሮች የቸርቹ አቅም ደሞዙን እጥፍ አንዱ ምእመን የማረግ ከሆነ እንደ ጳውሎስ ደግሞ እየሰሩ ቢያገለግሉ ጥሩ የለውም እንደ እንዳትሉ አፋችሁንም አትክፈቱ። ለምን? ደሞዙን እጥፍ ክብር ማድረግ ካቃተን ቢሉን ለመክፈል ደግሞ ኡበርን ብነዳ ችግር የለበትም ፓስተሩ ማለት ነው። ድንኳን ሰፍቷል ሐዋርያው ጳውሎስ መካከለኛ ምስራቅን በወንጌል ያረሰ ሰው። እንደዚህ እንዲረዱ ፈልጌ ነው። ነገር ግን ለአገልጋዮች ከቻለን እጥብ ድርፍ ነው። ግን ጠቅላላ አሁን የአጥቢያችን ገቢ እኮ የአንድ ዶክተር ደሞዝ
አያክልም። እሱ ነው አሳዛኙ። እየሰማችሁኝ ነው? እየሰማችሁኝ ነው አይደል? እዚህ ያለን ምእመናን ጠቅላላ ኮንትሪቢዩት የምናደርገው የቸርችቱ ዓመታዊ ገቢ በዚህ መካከል ካላችሁ ዶክተሮች፣ ኢንጂነሮች የእናንተን አንዱን ደሞዝ አያክልም። ስለዚህ በዚህ አቅጣጫ ገንዘብን በመደገፍ አቅጣጫ በጣም ኋላ እንደቀራን እንድታውቁ ነው ይሄንን የምናገረው። ገብታችኋል? በጣም እንደሰጠን አትቁጠሩ ማለት ነው። ለዚህ ክፍተት ካለ ክፍተታቸውን ለመሙላት እኔ ኃጢአታዊ ነው ብዬ አላምንም። በጎንዮሽ ባላንስ በሚያደርግ መልኩ ፋይናንሻሊ ሰፖርት ለማድረግ ከፈለጉ ድንኳን ይስፉ፣ ከፈለጉ ኡበር እንዱ፣ ከፈለጉ ሊፍት እንዱ፣ ከፈለጉ ኢንተርፕሬት ምናምን ኦሮምኛ አማርኛ ኢንተርፕሬት ያድርጉ። ብቻ 1 ሰዓት 2 ሰዓት ቢላቸውን ይክፈሉ። ስለዚህ የእኛ አገልጋዮች እንደኛ ቢል አለባቸው። እኛ አገልጋዮች እንደኛ ሞርጌጅ አለባቸው እና ሞርጌጃቸውን ሳይከፍሉ ጡረታ መውጣት የለባቸውም። ስለዚህ አቅም ካለን የጥፍ ድርቡን ጠብቁ። አቅም ከሌለን ግን የጎደለውን በኡበር ሙሉ ብዬ እኔ ምርቃት ሰጣለሁ እንጂ የጥፍ ድርብ ነው መሆን አለበት። ከኔ የተሻለ ነው ሜክ ማድረግ አለበት የቸርቹ ሙሉ ጊዜ መጋቢ። ወደ ሚስዮናዊ ስንመለስ ከቸርች ውጪ አዳዲስ ወንጌል ያልተደረሰ ቦታ ላይ የሚላኩ የእርቁ መልእክት ይዞ የሚሄዱ ሰዎች ማለት ነው። እና ምሳሌ የሚሆኑን በጣም በዚህ የተሰጡ መቄዶንያ የሚባል አውራጃ አለ። ከመቄዶንያ አውራጃ መካከል ተናግሮ ስለ ፍቅራቸው ስለ ስጦታቸው የማይጠግበው የማንን ስጦታ ነው? የፊልጵስዩስን ቸርች ነው። መቄዶንያ አውራጃ ነው። ከዛ ቸርቾች መካከል አንዷ ነች። በቆሮንቶስ እያለ ከመቄዶንያ ከመጡ ወንድሞች ደግሞ ምን ተቀብሏል? ስጦታ ተቀብሏል። እና ቆላስይስ ፊልጵስዩስ ላይ ከአፍሮዲጡ ስጦታችሁን ተቀብያለሁ አይደለም? ተቀብያለሁ በእግዚአብሔር ፊት ምንድነው ይላል? ለኔ እንኳን እንደ ስጦታ ቢሆን በእግዚአብሔር ፊት መዓዛ ሽታ ነው ብሎ ይናገራል። ሌላው አቅላና ጵርስቅላ የሚባሉት ሰዎች አሉ፣ ይታወቃሉ። እነዚህ ሰዎች ባይና ሚስቶች እነሱ ድንኳን ሰፊ ናቸው። ድንኳን ሰፊ ናቸው። ደስ የሚለኝ ልክ እኔ አሁን መድረክ ላይ ያለው የእናንተ ኢንካም እጥፍ ድርብ ካልሆነ የሚመኑ የአንዱ አባል እጥፍ ድርብ መሆን ካቃተው የሆነ ሶርስ ኦፍ ኢንካም ይኖራቸው ብዬ እንደምናገር እነዚህ ሰዎችን በጣም ልባሞች ናቸው። ጳውሎስ ግድ የለም ሁሉ ጊዜ ከቸርች ከሚጠበቅ እኛ መዋለን ቀላል ነው። ማታ ማታ የምትሰፋው ጉዳይ ነው። ምኑ? ድንኳን መስፋት። የድንኳን መስፋትን ታሌንት ዋና እውቀት ለጳውሎስ አስተማሩ። በወንጌሉ አገልግሎት ደግሞ መስተንግዶ ሰጡት። አብሮም ይጓዙ ነበር። በቆሮንቶስ ቤተ ክርስቲያን ምስረታ በቆሮንቶስ ከተማ ላይ አብሮት ነበሩ። እዚህ ጥቅስ ላይ አንብቡ። ስለዚህ ይሄ ምንድነው? ይሄ አገልጋዮችን በተለያየ አቅጣጫ በገንዘብ ብቻም ሳይሆን ፋይናንስን ሊያፈልቅ የሚችል ደግሞ ጥበብን የሰጡ ሰዎችም አሉ። እንደ ጵርስቅላና አቅላ ከዛ ቤት እንጂ ድንኳን ሰፊ አይደለም። ከዛ ቤት ማን? ጳውሎስ ድንኳን ሰፊ አይደለም። ከዛ ቤት ድንኳን ሰፊ ነው። ድንኳን ሰፊ ማለት እንግዲህ ምን ማለት ነው? በዛን ጊዜ ለምድልስት እኮ መኖሪያ ቤት እኮ ግንበኛ ብሎ እኮ ኮንትራክተር ብሎ ሐዋርያው ጳውሎስ እኮ ድሃ አድርጋችሁ አትቁጠሩት፣ ኮንትራክተር ነው። አንድ ቤት የሚገነባ ሰው እንዴት ነው? ኪሱ ጠርቀም ያለ ነው? እንዴት ነው? ፍርጥም ያለ እኮ ነው አይደል? ኮንትራክተር ነው ሐዋርያው ጳውሎስ። ይሄንን ድንኳኑን ግን የሚሰራው ቀን ቀን ወንጌል ይሰብካል፣ ማታ ማታ ላይ ልክ ኦቨርናይት እንዳንተ 16 ሰዓት ነው የሚሰራ ማለት ነው በጥቅሉ አይደለም። ቀን ለወንጌል ማታን ለእንጀራው ድንኳን ይሰፋል። መቼ ወስዶ እንደመሸጥ ግን አልጻፈልንም። እንግዲህ ቤት መጥቶ ይረከባሉ መሰለኝ። ምክንያቱም ቤት ስለሆነ እሱ አጫጭ ነው ይወስዳል። ቤት እየመጡ በተራ ይወስዳሉ ድንኳኑን የሚያሰፉ ሰዎች እንደዛ ይመስለኛል። አልጻፈም። ከዛ ራስን በራስ ፋይናንስ ያደርግበት በዛ ነው። አራተኛው ምንድነው? ጎንዮሽ ሰዎች በሙያ የሚያግዙን አሉ። አራተኛ ራስን ፋይናንስ ማድረግ። በዘመናዊ የሚስዮናዊ ጉዞም በብዛት ወደ ተለያየ ዓለም ሚሽነሪ የተላከው ትምህርት ቤት በመክፈት ሆስፒታል በመክፈት ክሊኒክ በመክፈት ነው ቸርቾች የጀመሩት። ለምን? እዛ ያለው ስራ ኢንካም ጀነሬት አድርገው ከዚህ ከሚጠበቅ ስደት ቢፈጠር የሆነ ችግር ቢፈጠር እዛ ያለው ቢዝነስ የአገልጋዮችን ፋይናንስ ኒድ እንዲያሟላ ይደረግ ነበር። አሁን ኢትዮጵያ ውስጥ እናውቃለን። አሁን
ኤስአይኤም ነው የሚባለው ምህረት ኤስአይኤም ነው የሚባለው የቃሎት ሚስዮናዊ ኤስአይኤም ነው ኤስአይኤም ሱዳን ሚሽን ኢንተርኔት ሚሽን የሚባለው እና ፊላዴልፊያ ሚስዮናዊ ምንድነው የገነት ቤተክርስቲያን የህይወት ብርሃን ቤተክርስቲያን እነዚህ እኮ ሲጀመር አዋሳ ሳትጀመር አዋሳ ከተማ ሳይሆን የፊላዴልፊያ ሚሽን ነበሩ። እዛ ትምህርት ቤት ተግባራዊ ትምህርት ቤት መንግስቱ መላደም ወስዶ ማጭድና መዶሻ የተከለበት ከዛ በኋላ ማለት ነው። እዛ ትምህርት ቤት ውስጥ ተግባራዊ ነበር። በየቦታው ጤና ከላ ነበር። የሚመጡ ሚስዮናኖች ያንን ስራ እየፈጠሩ ሰፖርት እያደረጉ ወንጌል ይሰራሉ። ዛሬ እዛ አዋሳ ከተማ የተጀመረችው አንዲቷ አጥቢያ ዛሬ ከ60-70 ዓመት በኋላ 4000 አጥቢያ ነው የሆነው። ያ አጥቢያ 4000 አጥቢያ ከዛች ከአዋሳ አጥቢያ ነው ወጣው። አይገርማችሁ? ስለዚህ ገንዘብ ግን ከሌለ እነዚህ ሰዎች ከዚህ ራሱ ከአሜሪካ ሄዱ ነበር እንዴ? ወይም ደግሞ ፊላዴልፊያ እንኳን ከስዊድን ነው የመጡት። ፊላዴልፊያ ሚሽን የሚባለው ከዚህ ስቴት አይደለም። እና ብዙ አሉ። እኛ ይሄንን መረዳት አለብን። ራስን በራስ ፋይናንስ ማድረግም ይቻላል። ቢብሊካል ነው። ከጳውሎስ በፊት ጳውሎስ ሚስዮናዊ ጉዞ ከመጀመሩ በፊት ሴቶች ኢየሱስን እንዳገለገሉ ይናገራል። እዚህ ላይ አይደል? ከአጋንንት ነፃ የወጡ ከበሽታ የተፈወሱ ሰዎች ኢየሱስን በምናቸው ያገለግሉ ይላል። ስማቸው እዛ ጋር ታነቡታላችሁ። በገንዘባቸው ምን አደረጉ? አገለገሉ። ኢየሱስም ለአገልግሎቱ ምን ያስፈልጉታል? እስቲ ገንዘብ በሉ እናንተ። ኧረ አትተኙ። ኧረ ትሻገራለህ ሲባል ብቻ ነው ሌላ የምትሉት? ኧረ እስቲ ኢየሱስም ገንዘብ ያስፈልገዋል በሉ። በመጨረሻው ዘመን ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ በቀኝና በግራ በጎችና ፍየሎቹን ሲያሰልፍ የሚቀርበው ሪፖርት እውነት እላችኋለሁ በገንዘብ የተገለጠው አገልግሎት ነው። አብዛኛው ምን የሚል ነው? ተርቤ አበላችሁኝ፣ እስር ቤት ታስሬ ጠየቃችሁኝ፣ ታርዤ ምን አደረጋችሁኝ? አለበሳችሁኝ። እነዚህ ሁሉ በምንድን ነው የሚገዙት? ገንዘብ በሉ። በቃ ኢየሱስ ክርስቶስ ሲመጣ የገንዘብ ሪፖርት ይቀርባል። ግድ የለም ሪፖርቱ ይቀርባል። ያንቺም ሪፖርት ይቀርባል። ፋይል ተይዟል፣ አልተደለተም። የምታደርጉትን ነገር በስውር ብታደርጉ እግዚአብሔር በግልጥ ይከፍላችኋል። ስለዚህ ምን እናርግ? ማጠቃለያ ከኔ ጋር ናችሁ? ለእርቅ ተልእኮ የኛ ድርሻ ማጠቃለያ አንደኛ በግል የእርቅ አምባሳደር መሆን። በግል ኤኒዌር የትም ቦታ እግዚአብሔር መንፈስ እንደመራን ባገኘን አጋጣሚ ሁሉ ኢየሱስን ለሰው መግለጥ የሁላችንም ግዴታ ነው፣ ፍቅራዊ ግዴታ ነው። ሁለተኛ እንደ አምባሳደር በመኖር የእግዚአብሔርን ፍቅር የሚገልጥ ህይወት መኖር። የምንናገረው ከንግግራችን ጋር አይንደል። ለምን በሰዎች ጆሮ ላይ ከኛ ንግግር በላይ የኛ ድርጊት ይጮሃል። የኛ ድርጊት ይጮሃል። ሶስተኛ ይሄንን ማጠቃለያ ነው እንግዲህ አሁን ሶስተኛ ለሚስዮናውያን በግሎ ሆነ እንደ ቤተ ክርስቲያን የገንዘብ ድጋፍ እናድርግ። በግልም ሆነ እንደ ቤተ ክርስቲያን ወንጌልን ለመላክ አሁን አንድ መለክ ክርስቶስ ነው የምትለው እህታችን ሙሉ ጊዜዋን በተሰጠስ ብለን ደግሞ እናስብ። እዛ ሄደች የእግዚአብሔር መንፈስ ወደ ሙሉ ጊዜ አገልግሎት በቃ ሙሉ ጊዜ ስጪ፣ ሌላ ስራ አትስሪ የሚል ውስጧ ሸክም በሞላና እንደ ሩቅ ምስራቅ ሄዳለሁ ብትልስ፣ ወደ እንትን ምንድነው ወደ ፓኪስታን ሄዳለሁ ብትልስ፣ ያደገኛ ቦታ አፍጋኒስታን ሄዳለሁ ብትልስ፣ አብረን ልንቆም ዝግጁ ነን ወይ? እኛ መሄድ የማንችለው ቦታ የኛ ገንዘብ ይሄድ። ተስማማን? እንደ ቤተ ክርስቲያን ጥሩ ነው። አገር ቤት 15 ሚስዮናዊ ደሞዝ ትከፍላለች። እቺ አጥቢያ ከምታገኘው ከዚህ ጥቂት ገንዘብ ትልቅ ነገር ነው። ብዙ ግለሰቦችም እዚህ ያላችሁ ሚስዮናዊ የምትደግፉ ቸርች ፕላንቲንግ ሪፖርት ደርሰናል። በየአመቱ በሺህ የሚቆጠሩ ሰዎች ወደ ጌታ እየመጡ ነው። እኔና ቤተሰቤን በጥቂቱ 2018 ጀምሮ ሰፖርት እያደረገን ነው። አሁን 10 ሚስዮናዊ ማገዝ ችለናል። ጌታ በረዳኝ ይርዳ በሉኝ። ጌታ በረዳኝ ሳልሞት ከ100 እስከ 200 ሰዎችን በወር ደሞዝ በከፍል ደስ ይለኛል። እስ ጌታ ይርዳ በሉኝ። አገር ቤት እኔ ምንም ቤት የለኝም፣ ቤት መስራትም እቅድ የለኝም።
እግዚአብሔር በባረከኝ መጠን የእግዚአብሔር መንግስት ላይ ግን ኢንቨስት ማድረግ ትልቁ በጣም መሻቴ ነው። ስለዚህ እግዚአብሔር ሚሊዮነር ቢያደርጋችሁ ምንድነው መሻታችሁ? አገር ቤት ሐውልት መትከል፣ የእንትና ታወር፣ ሚስተር ኤክስ ታወር፣ ሚስተር ቢ ታወር ሄደ የማትኖርበት። እውነት እላችኋለሁ ሁላችንም ከዚህ ሬሳ ነው የሚሄደው። ብንናዘዝም ሬሳ ነው የሚሄደው። ማናችንም እንሄድም። ጥለን ለምንሄደው ሀብት ከሁሉ በላይ እግዚአብሔር በረዳችሁ ስኬት መልሳችሁ የእግዚአብሔር መንግስት ላይ ስሩ ይላችኋል። እስቲ በዚህ የተስማማ ሰው ለጌታ ክብር ያጨብጭብ። ጌታ ይባርካችሁ። መጨረሻ ላይ የምትለዋ ምንድነው? ጌታ ትርዳን፣ እኛም እንንቀሳቀስ። ፓስተር ታየን ጋብዛለሁ። ማጠቃለያ ጸሎት ያደርግልናል።